አዝመራው ከበውቀት ስዩም። አንድ ዲያስፖራ ጓደኛ ነበረኝ። ስለ ኢትዮጵያ ባወጋ ቁጥር የሀገሬ ሴቶች እሸት እኮ ናቸው ይላል። ፈጣሪ ከሀገሬ እሸቶች አንዷን መርቀ ስጠኝ እያለ እንደሚጸልይ ሁሉ አጫውቶኛል። አንድ ቀን ከአሜሪካ ወደ ሀገሩ ገብቶ ከአየር ማረፊያ ወደ እናቱ ቤት በታክሲ እየሄደ ነው። በአጋጣሚ በወቅቱ የሴቶች ታላቅ ሩጫ ቀን ነበር። የመዲናይቱ ቆነጃጅት በሙሉ አረንጓዴ ማሊያና ቁምጣ ለብሰው አስፋልቱ ሞልተው ይሮጣሉ። አጅሬ ታክሲ ውስጥ ሆኖ እያየ አሁንም ምራቁን ሲወጥ ከቆየ በኋላ እንዲህ አለ። ጌታዬ ሆይ ቸርነት አያልቅብህ፣ አንዲት እሸት ስለምን አዝመራ መሃል ጣልከኝ። ትናንትና ወደ ፒያሳ ወክ ሳደርግ 4 ኪሎ አስፋልት ላይ ከ100 የማያንሱ ቆነጃጅት ባለ አበባ ቀሚስ ለብሰው አሸንዳ ይጨፍራሉ። ልቀላቀላቸው ፈለግኩ፣ ግን እኔ ጋና እያሉ እንዳይጣሉብኝና መንግስት ባህል አሸበረ ብሎ እንዳይከሰኝ ሰጋው። ያም ሆኖ በስሜት ተነድቼ በመካከላቸው ራሴን አገኘሁት። ሴቶቹ ድንገት ተጠቃቀሱና ጭፈራቸውን አቆሙ። ዋናዋ ቀንቃኝ ይቅርታ ወንድ መጨፈር አይችልም አለችኝ። ከበሮ በመምታት እህቶቼ እንዳገለግል ይፈቀድልኝ አልኳት። ከበሮ የሚመቱ በቂ እህቶች አሉን አለች ክርር ባለ ድምፅ። እሺ ለለውጥ